ሰላም ሰላም ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬ ከአንድ ቀን እረፍት በኋላ ተመልሰናል። በተለይም ትላንት ቅዳሜ አልነበርንም። የተለያዩ መረጃዎች ወጥተው ነበር፣ እነሱንም አላደረስናችሁም። ለዚህም ይቅርታ እንጠይቃለን። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ጋብሪኤል ማርቲኔሊ ወደ አልሂላል ለመሄድ ክለባችንና አልሂላል ንግግር እያደረጉ ነው የሚገኙ። ተጫዋቹም በግሉ ለአልሂላል ፍቃዱን እንደሰጠ ዛሬ መረጃዎች እየወጡ ነው። አልሂላል ክንፍ ተጫዋች ከያዟቸው አማራጮች ውስጥ ቀዳሚውን ቦታ የያዘውን ማርቲኔሊ ለማስፈረም እየሰሩ ነው ሲል ዛሬ ጋብሪኤል ማርቲኔሊ ወደ አልሂላል ለመሄድ ግማሽ መንገድ ላይ እንደሚገኝ ፋብሪዚዮ ሮማኖ ዘግቧል። ማርቲኔሊ የአልሂላል ዋና የዝውውር ኢላማዎች መካከል አንዱ ሆኗል። በአሁኑ ጊዜ ፔድሮ ኔቶን ለማስፈረም በጣም ውድ ስለሆነ አልሂላል ማርቲኔሊን በተለየ መልኩ እያሰበው ነው ሲል ነው የገለጸው ፋብሪዚዮ ሮማኖ። አልሂላል ከአርሰናል ጋር እንዲሁም ከተጫዋች ወኪሎች ጋር ውይይት ጀምሯል። ማርቲኔሊ ለማስፈረም በቁም ነገር እየሰራ ነው። አሁን የሚቀረው አርሰናል እና አልሂላል እንዲሁም ማርቲኔሊ ስምምነት ላይ መድረስ ብቻ ነው ሲል ፋብሪዚዮ ሮማኖ ዘግቧል። ዴቪድ ኦርንስቲን በበኩሉ አልሂላል ጋብሪኤል ማርቲኔሊን ለማስፈረም ጥረት እያደረገ ይገኛል። በክለቦቹ እና በተጫዋቹ መካከል ንግግሮች እየተካሄዱ ነው። እስካሁን የተደረሰ ስምምነት የለም። ነገር ግን አርሰናል የ60 ሚሊዮን ፓውንድ አካባቢ ይፈልጋል ከጋብሪኤል ማርቲኔሊ ዝውውር ማለት ነው። ብራዚላዊ ኢንተርናሽናል የቱርክ አማራጩን ወይም ወደ ጋላት ሰራይ መሄድን ውድቅ ካደረገ በኋላ ወደ ሳውዲ የመዘዋወሩ እድል ክፍት አድርጎታል ሲል ነው ዴቪድ ኦርንስቲን የዘገበው። ክለባችን ተጫዋቹን ለመሸጥ በጣም ፍላጎት እንደነበረው ይታወሳል እና ወደ ቱርክ እንደማይሄድ ግልጽ ሆኗል። አሁን ላይ ከሳውዲ እየመጣ ያለው የዚህ የአልሂላል የዝውውር ጥያቄ በክለባችን ተቀባይነት እንደሚያገኝ ይጠበቃል እና በተለይም ክለባችን ወደ 60 ሚሊዮን ፓውንድ አካባቢ እየፈለገ እንዳለ ዴቪድ ኦርንስቲን ዘግቧል። ለዚህም ክለቡ ተጫዋቹን የሚፈልገው ክለብ አልሂላል ለመክፈል ዝግጁ እንደሆነ ነው እየተነገረ የሚገኘው እና በተለይ ክለባችን ከዚህ ተጫዋች ዝውውር ከፍ ያለ ሂሳብ ቢጠይቅ አሪፍ ነበር። ነገር ግን 60 ሚሊዮን ፓውንድ አካባቢ ነው እየጠየቀ የሚገኘው። ሚኬል አርቴታ ለጋብሪኤል ማርቲኔሊ በቡድን ውስጥ ስላለው ቦታ ወይም በቋሚ ተሰላፊነት ነገሮችን ግልጽ አድርጎ ከነገረው በኋላ ማለት ነው ወይም በቋሚነት እንደማይቀጥል ከነገረው በኋላ ተጫዋቹ ከአውሮፓ አምስቱ ምርጥ ሊጎች ውስጥ ያሉ ክለቦች አማራጭ ለመመልከት አቋሙን ቀይሯል። አርሰናል ለወደፊቱ ዋና የዝውውር ግቡ ለሆነው ኬናን ይልዲዝ ማርቲኔሊን ከገንዘብ ጋርም አያይዞ ለጁቬንቱስ ኢንፎርማሊ በሆነ ሁኔታ አቅርቦት ነበር ወይም ደግሞ ቀጥተኛ ባልሆነ ማለት ነው ያላቸውን ፍላጎት ለማሳወቅ ያክል ነግረው ነበር ለጁቬንቱሶች ማለት ነው። መድፈኞቹ አሁን ተስማሚ የሆነ ጥራት ያለው ተጫዋች ለማስፈረም በዝውውር ገበያው ላይ ንቁ ሆነው ቀጥለዋል ሲልም አንዱ አርሰናል ዘግቧል። ይልዲዝ የክለቡ የወደፊት ኢላማም ሆኖ ይቀጥላል ሲል ነው የዘገበው እና ጁቬንቱስ ተጫዋቹን በዚህ ሰዓት መሸጥ ባለመፈለጉ ምክንያት ክለባችን በቀጣዮች የዝውውር ጊዜያትም እንደሚያየው ነው የተነገረው። ምናልባት ነገሮች ሊቀየሩ የሚችሉበት ካሉ የመረጃዎችን የምናደርሳቸው ይሆናል። ማርቲኔሊ በውድድር ዘመኑ መጀመሪያ ላይ ከአርቴታ ጋር ባለው ፍክክር ከተሸነፈ በኋላ ወደ ሳውዲ ሊግ የመዘዋወር ሀሳብ በጣም አስደስቶታል። ማርቲኔሊ ቡድን አልሂላልን ከአርሰናል ጋር ቀጥተኛ ድርድር እንዲጀምር አረንጓዴ ብርሃን ተሰጧቸዋል ወይም ፍቃድ ተሰጧቸዋል ማለት ነው። ወገኖቹ በሚቀጥሉት ቀናት ድርድሩን እንደሚቀጥሉ ይጠበቃል ሲል ግሎቦ ዘግቧል። አርሰናል ባለፈው ክረምት ጀምሮ ነው እንግዲህ ጋብሪኤል ማርቲኔሊን ለመሸጥ የፈለገው እና የኮቨንትሪ ግጥሚያ ከቡድን ስብስቡ መገለሉ ምሳሌ ነበር ሲል ኢሳን ካን ዘግቧል። አርሰናል የሚሸጠው ትክክለኛውን ገንዘብ ካቀረቡለት ብቻ ነው። ምንም እንኳ የአልሂላል ፍላጎት ቢኖርም የገንዘብ ክፍያው በጥሩ ሁኔታ ሊሟላ ይገባል ሲልም ነው ኢሳን ካን የዘገበው እና በተለይ ባለፉት ቀናት የክለባችን ሌጀንድ ኢያን ራይት ስለ ማርቲኔሊ የሰጡ አስተያየት ነበርና ማርቲኔሊ በአሁኑ ወቅት እየተስተናገደበት ያለው መንገድ በእውነት መጥፎ ስሜት እንዲሰማኝ አድርጎኛል። በቡድን ውስጥ ምንም ነገር እንዳልተነገረውና ምን እየተካሄደ እንዳለ እንደሚያውቅ አውቃለሁ። ለአርሰናል በትልልቅ ጨዋታዎች ወሳኝ ግቦችን አስቆጥሯል። ሁልጊዜ 100% አቅሙን ይሰጣል። በመሆኑም በተሻለ አክብሮት ሊያስተናገዱት የሚችሉበት በቂ ነገር ለአርሰናል አድርጓል ብዬ አስባለሁ። ለጋቢ ነገሮች ሁሉ በመልካምና በትክክለኛ መንገድ እንዲሄዱለት እመኛለሁ ሲል ኢያን ራይት ተናግሯል። እኔም የማስበው ከዚህ የተለየ አይደለም። ጋብሪኤል ማርቲኔሊ ምንም እንኳ ከሱ የተሻለ ተጫዋች ቢያስፈልገንም ነገር ያለውን ሁሉ አሟጦ የሰጠንና ለ7 ዓመት በክለባችን የቆየ ድንቅ ተጫዋች ነው። ለሱ እንደዚህ ማስወጣት ትክክል ያላስብ ምናልባት ከሱ ተጫዋቹም ጋር በግል የተግባቡበት ነገር ይኖራል። ምናልባት ጉዳት እንዳያስተናግድ እንዲሁም ሌሎች ነገሮች ሊኖሩ ማርቲኔሊ በሁኔታ መሸኘት አለበት ብዬ ከሚያስቡት መካከል ተደርጎ ለዚህ ገፍቶ እንዲለቅ አልፈልግም እና
ምናልባት እንደዚህ እንዳልኳችሁ ከጉዳት እንዳያጋጥመው ምናምን ከዛ አንፃር ተስማምቶ ካልሆነ በስተቀር እሱን መግፋት ትክክል ነው ብዬ አላስብም። እስኪ እናንተን ሀሳብ ኮሜንት ጋር አስቀምጡልኝ በጋብሪኤል ማርቲኔሊ ዝውውር። ጋብሪኤል ማርቲኔሊ የሚወጣ ከሆነ አዲስ ተጫዋች እናስፈርማለን ሲል ኤፍሲ አምዲን ዘግበዋል። ይሄ እርግጥ ነው መቼም በእርግጠኝነት በክሪስቶስ ዞሊስ ብቻ አመቱን ሙሉ እንገፋለን ማለት አይደለም። በዛ ቦታ ደግሞ ተጫዋቾችን እያየ ነው የሚገኘው። ኬናን ይልዲዝ እንዲሁም ኢሊማን እንጃዬ የአርሰናል እያያቸው ካላቸው ተጫዋቾች መካከል የሚጠቀሱ ናቸው። ነገር ግን በዋናነት የያዘው ኬናን ይልዲዝ ነው። ስለ ሁሊያን አልቫሬዝ የወጡ መረጃዎችን እስኪ ሁሊያን አልቫሬዝ አሁንም ከአትሌቲኮ ማድሪድ መውጣት ላይ ትኩረት አድርጓል። ወደ ባርሴሎና የመዘዋወር እድሉ ሙሉ በሙሉ የተዘጋ ሲሆን አርሰናል ለእሱ አስተማማኙ አማራጭ ሆኖ መጥቷል ሲል ኤድዋርዶ ባርጎስ እንዲሁም ጆሴ ፍሌክስ ዲያዝ፣ ጃቬር ሴሊስ በዳሪዮስ አስ ተሰብስበው መረጃዎቹን ባወጡበት ጊዜ ነበር ይህንን ያሉት እና ሚኬል አርቴታ ከተጫዋቹ ጋር ቀጥተኛ ግንኙነት እያደረገ ይገኛል። ሁሊያን አልቫሬዝ በትንሹ ቢሆንም ለአርሰናል በሩ መክፈት ጀምረዋል። ተጫዋቹ ወደ አርሰናል መዘዋወር ሙሉ በሙሉ ውድቅ አላደረገም። ነገር ግን አሁን ያለበት ሁኔታ አስቸጋሪ ከሆነ ወደ እንግሊዝ ፕሪሚየር ሊግ መመለስ ሊስማማ ይችላል የሚል መረጃ ነው ይዘው የወጡት። ባለፈው ሐሙስ ከሰዓት በኋላ አርሰናልና አትሌቲኮ ማድሪድ ለሁሊያን አልቫሬዝ ዝውውር ስምምነት ደርሰው ነበር። ነገር ግን ተጫዋቹ አሁንም በዝውውር መስኮቱ የመጨረሻ ቀናት ወደ ባርሴሎና የሚያደርገውን ዝውውር ውሳኔ በመጠበቅ ላይ ይገኛል ሲል የስፔኑ ዘጋቢ ጀራርድ ሮሜሮ ዘግቧል። እና በተለይም ሁሊያን አልቫሬዝ አሁንም ወደ ባርሴሎና የሚሄድ ሁኔታዎችን አትሌቲኮ ማድሪድ ቢያጠብበትም እና እንደማይሄድ ግልጽ ቢያደርግም አሁንም ያንን ተስፋ እንዳደረገ ነው እየተዘገበ የሚገኘው። አርሰናል የፊት መስመራቸውን የበለጠ ለማጠናከር ይፈልጋሉ። የሁሊያን አልቫሬዝ ዝውውር በትኩረት የሚመለከቱትም ነው ለዚህ ነው። ነገር ግን ሁሊያን አልቫሬዝ ወደ እንግሊዝ የመመለስ ፍላጎት ይኖረው አይኖረው እርግጠኛ አይደለሁም። ይህም ለዝውውሩ እንቅፋት ሊሆን ይችላል ሲል ዴቪድ ኦርንስቲን ዘግቧል። ግዴታ ከሆነ አትሌቲኮ ማድሪድ ከአርሰናል ጋር ከስምምነት ለመድረስ ፈቃደኛ ሊሆን ይችላል ብዬ አስባለሁ። ከባርሴሎና ጋር በተያያዘ ግን በሩ ሙሉ በሙሉ ተዘግቷል። እንዲሁም የኬናን ይልዲዝ ዝውውር ቢፈልጉትም ከጁቬንቱስ ምንም አይነት ፈቃደኝነት የለም እስካሁን የሚል መረጃ ነው ዴቪድ ኦርንስቲን እንዳልኳቸው አሁንም ወደ ባርሴሎና ለመሸጥ ፈቃደኛ አይደለም አትሌቲኮ ማድሪድ። አሁንም እንደሚሉት ከሆነ ደግሞ ተጫዋቹንም መሸጥ እንደማይፈልጉ ነው። ነገር ግን የሚያሳዩት ነገር በሌላ በኩል ደግሞ ተቃራኒ ነው እና ምን እንደሚፈጠር አሁንም እስካሁን ድረስ የታወቀ ነገር የለም። እንደ ቪኒሺየስ ጁኒየር ሁሉ ይህም የተጫዋቹ ውሳኔ ነው የሚሆነው እና ምናልባት በአትሌቲኮ ይቆያል ወይ ደግሞ ወደ አርሰናል ይመጣል። ያለው አማራጭ አሁን ላይ በስፋት ይሄ ነው የሚመስለው። ወደ ባርሴሎና የመሄድ እድሉ በጣም ጠባብ ነው የሚመስለው አዲስ ነገር ካልተፈጠረ በቀር ማለት ነው። እና ሁሊያን አልቫሬዝ ከአርሰናል ጋር ምንም አይነት የተለየ ቅሬታ የለውም። ጥያቄውን ውድቅ ለማድረግ ከአርሰናል ጋር የተያያዘ ብቻ ሳይሆን ወደ ቼልሲ እንዲሁም ፓሪስ ሰን ጀርመን ወይም ወደ ሌላ ማንኛውም ክለብ የመቀላቀል ፍላጎት የለውም። ብቸኛ ምኞቱ ባርሴሎናን መቀላቀል ብቻ ነው ሲል ፋብሪዚዮ ሮማኖ ዘግቧል። አርሰናል ሁሊያን አልቫሬዝን በቀጣዮቹ 8 ቀናት ውስጥ ውሳኔውን የሚቀይር ከሆነ እንዲያሳውቃቸውና ሁኔታው መከታተል ከአትሌቲኮ ማድሪድ ጋር ሌላ ተጨማሪ ንግግር አድርጓል ሲል ፋብሪዚዮ ሮማኖ ዘግቧል። እና አርሰናል አልቫሬዝ ሀሳቡን ቀይሮ ወደ አርሰናል መምጣት ከወሰነ ወዲያውኑ እንዲያሳውቃቸው ለተጫዋቹ ወኪሎችም እንደጠየቁ ነው ፋብሪዚዮ ሮማኖ የዘገበው። አርሰናል የተጫዋቹ ዋጋ ከፍተኛ መሆኑን ቢያውቅም የዝውውሩን ገንዘብ ለመፍታት አሁንም እድል እንዳለ ገልጿል። ነገር ግን በአሁኑ ጊዜ የሚፈልገው ነገር ወደ ባርሴሎና መዘዋወር ብቻ ነው። የመጀመሪያው ምርጫ ባርሴሎና ነው ሲልም ነው ፋብሪዚዮ ሮማኖ የዘገበው። እና አሁን ላይ የባርሴሎና ዝውውር መቋጫውን እስካላገኘ ድረስ ሁሊያን አልቫሬዝ ተስፋውን እንደማያመንም ነው እየታየ የሚገኘው። አልቫሬዝ በዚህ ክረምት ከአትሌቲኮ ማድሪድን መልቀቅ ይፈልጋል። የዝውውር መስኮቱ መዝጊያ ቀን ሲቃረብ አርሰናል ለእሱ በመውጫ በር መንገድ ሊሆን ይችላል። ሁሊያን በአርሰናል ፕሮጀክት ቢሳብም እስካሁን ለመስማማት ያሳየው ማመንታት የቅርብ ሰዎቹ በቪዛ ምክንያት ወደ እንግሊዝ በተደጋጋሚ ለመግባት ችግር ስለሚያጋጥማቸው ነው ሲል ዳሪዮስ አስ የስፔኑ ዘጋቢ ዘግቧል። እና ሁሊያን አልቫሬዝ ወደ ክለባችን ይመጣል ወይስ ይቀራል? እስከ ዝውውሩ መጨረሻ ቀናት ሊታይ የሚገባው ዝውውር ነው። ከዚህም በተጨማሪ አርሰናል አልቫሬዝ እንቅስቃሴ አጠናክሯል። ዝውውሩን ለማጠናቀቅ ከ100 ሚሊዮን ፓውንድ በላይ ለመክፈል ተዘጋጅቷል ሲል ጋሪ ጄኮብስ ዘግቧል። የተለያዩ መረጃዎች ነው የሚመጡት፣ ግን ስቲል ውሳኔው የተጫዋቹ እንደሆነ ነው እየተገለጸ የሚገኘው። በውሃ እረፍት እንዲሁም ሃይድሬሽን ብሬክ ወቅት ዛሬ አትሌቲኮ ማድሪድ ከቪያሪያል ባደረጉት ጨዋታ ማለት ነው የአትሌቲኮ ማድሪድ ደጋፊዎች ሁሊያን አልቫሬዝን
ጁሊያን አልቫሬዝ ዩሰኖቫ ቢች ወይም ደግሞ በቃ የሸነ ቤት ተጠቅመው የዛ ልጅ እያሉ በስድብ እንዲሁም ሌሎችም የሚያስጠሉ ነገሮች ሲሉት ነበር እና ሁሊያን አልቫሬዝም ተቀይሮ ገብቶ መጫወት ቢችልም በመጨረሻ አትሌቲኮ ማድሪድ ጨዋታውን ጨርሰው ደጋፊዎችን እያጨበጨቡ በሚያመሰግኑበት ጊዜ ለድጋፋቸው ማለት ነው እሱ ቀጥታ ወደ ልብስ መቀየሪያ ነው የገባው እና ዲያጎ ሲሞኔም ይሄም የክለቡ ውሳኔ ነው ምናምን የሚለው አድበስብሶታል እና ሁሊያን አሁንም የኛ ተጫዋች ነው፣ ለኛ ክለቡን እንፈልገዋለን፣ የኔ ተጫዋች እስከሆነ ድረስ ጠብቀዋለሁ ሲል ዲያጎ ሲሞኒ ከጨዋታው መጠናቀቅ በኋላ አስተያየቱን ሰጥቷል። በአጭሩ ሲሞኒ ሁሊያን አልቫሬዝን ለመልቀቅ ፍላጎት እንደሌለው ግልጽ አድርጓል ሲልም ነው ፋብሪዚዮ ሮማኖ የዘገበው እና የሚወጡ መረጃዎች ይህንን ይመስላሉ ስለ ሁሊያን አልቫሬዝ እና ሲሞኒ ዛሬ አልቫሬዝን ወደ ስኳዱ መጥራት አልፈለገም ነበር። ነገር ግን ተጫዋቹን በሜትሮፖሊታኑ ደጋፊዎች ፊት እንዲዋረድ የክለቡ ዋና ስራ አስፈጻሚ ጊል ማሪን በቀጥታ ትዕዛዝ አስተላልፏል። የዚህ እርምጃ ዋና ኢላማ ግልጽ ነው። ደጋፊው እንዲያዋርደውና የስነ ልቦና ጫና በማሳደር ተጫዋቹ ተስፋ ቆርጦ ከስፔን ውጭ የሚመጡ ጥያቄዎችን የአርሰናልን ጥያቄ ጨምሮ እንዲቀበል ማድረግ ነው ሲል ጆዋን ጄሰስ የተሰኘ ዘጋቢ ዘግቧል። እና እንደዚህ ከሆነ በተለይ በጣም አሳዛኝ ነው። ተጫዋቾቻቸውን እንደዚህ ይህን ያክል የሚገፉ ከሆነ ጋሪ ጄኮብስ በበኩሉ ደግሞ ዋናው እንቅፋት የአልቫሬዝ አቋም እንደሆነ የተናገረው ወደ እንግሊዝ ለመመለስ አሁንም ፈቃደኛ አይደለም ሲል አስተያየቱን ሰጥቷል። የእንግሊዝ ፕሪሚየር ሊግ ክለቦች ኤታን ዋኔሪን በውሰት ለማስፈረም ከፍተኛ ፍላጎት እያሳዩ ይገኛል የሚል መረጃዎች ዛሬ ወጥተዋል ከዳርን አርሰናል። ኬናን ይልዲዝ በዚህ ክረምት ለአርሰናል ከባድ ኢላማ ነው። እኔ እንደተረዳሁት እሱን ለማስፈረም ሞክረዋል። ጁቬንቱስ በዚህ ዓመት ይልዲዝን መሸጥ አይፈልግም። ኬናን ለወደፊቱ በአርሰናል ዝርዝር ውስጥ ይገኛል ሲል አንድ ኦፍ አርሰናል ዘግቧል። ጁቬንቱስ አሰልጣኝ ስፓሌቲ ስለ ኬናን ይልዲዝ አስተያየታቸውን ሲሰጡ የፈለጉትን ማቅረብ ይችላሉ። ነገር ግን ይልዲዝ ከኛ ጋር እንዲቆይ ይፈልጋሉ። የወደፊት ቆይታው በጁቬንቱስ ቤት ወሳኝ ነው። አርሰናል የዝውውር መስኮቱ ከመዘጋቱ በፊት ደግሞ ቢያንስ አንድ ትልቅ ኮከብ ለአጥቂ ክፍላቸው ለማስፈረም ይፈልጋሉ የሚል መረጃ ደግሞ ጋሪ ጄኮብስ ይዞ ወጥቷል እና የጁቬንቱስ አሰልጣኝ ሁሊያኖ ስፓሌቲ በኬናን ይልዲዝ በክለባቸው እንዲቆይ እንደሚፈልጉ ነው አስተያየት የሰጡ። ወደ ክለባችን የመጀመሪያ ጨዋታ ስናልፍ ክለባችን አርብ ምሽት 4 ሰዓት ላይ በጀመረው የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ የ2026/27 ማለት ነው የመክፈቻ ጨዋታ ክለባችን በኤምሬትስ ስታዲየም አዲስ አዳጊውን ኮቨንትሪ ሲቲ 3-0 አሸንፎ ጥሩ አጀማመር ማድረግ ችሏል። አሁን ላይም በተለይ ጨዋታዎች ከተጠናቀቁ በኋላ ብራይተን በ3 ነጥብ እና በ4 ጎል አስቶን ቪላን 4-0 በማሸነፉ ማለት ነው የእንግሊዝ ፕሪሚየር ሊግ መሪ ሆኗል። ክለባችን ሁለተኛ በ3 ነጥብ እና በ3 ጎል እንዲሁም ብሬንትፎርድ በ3 ነጥብ እና በ3 ጎል ሁለተኛ እና ሶስተኛ መሆን ችሏል ማለት ነው እና ክለባችን በተለይ በካይ ሃቨርትስ፣ ቡካዮ ሳካ እንዲሁም ማርቲን ኦዲጋርድ ጎሎች 3-0 ማሸነፍ ችሏል። ጥሩ እንቅስቃሴ ያደረገ ሲሆን አዲሱ ፈራሚ ክሪስቶስ ዞሊስ ጥሩ እንቅስቃሴ ማድረግ ችሏል። ካይ ሃቨርት እንዲሁም ማርቲን ኦዲጋርድ በተለይ 2023 ላይ ያየነው ማርቲን ኦዲጋርድ እየመለሰልን እንደሚገኝ ያሳየ ጥሩ እንቅስቃሴ ማድረግ ችሏል። ዴቪድ ራያ የውድድር ዓመቱን የመጀመሪያ ክሊንሺቱን ማስመዝገብ ችሏል። ተከላካይ ጋም መሀል ጋም ጥሩ እንቅስቃሴ ማድረግ ችለናል። አንዳንድ መሻሻል ያለባቸው ነገሮች ቢኖርም ብሩኖ ጊማሬሽ ምክንያት አልነበረም። በቀናት መለስ ተብሎ ከጨዋታው በኋላ አርቴታ ስለ ብሩኖ ጊማሬሽ ጉዳት አስተያየቱን ሰጥቷል። የ28 ዓመቱ አማካኝ ብሩኖ ጊማሬሽ በኮሚኒቲ ሺልድ ጨዋታ ላይ ባጋጠመው የብዥሽት ህመም ምክንያት በፕሪሚየር ሊጉ መክፈቻ ኮቨንትሪ ጨዋታ ላይ አልነበረም። ከአርቴታም ከጨዋታው በኋላ ለሳምንት ከሜዳ ይርቃል ብለን አንጠብቅም፣ ብሩኖ በራሱ ተጫውቶ መቀጠል ይፈልግ ነበር። ይህም የተጫዋቹን ጠንካራ ስብዕና ያሳያል። ተጫዋቹ በሚመጣው ሳምንት በሕክምና ቡድኑ ክትትል እንደሚደረግለት የጠቆመው ሚኬል አርቴታ በሚቀጥሉት ጨዋታዎች የመሰለፍ እድሉ ከፍተኛ እንደሆነ ገልጿል። ማርቲን ኦዲጋርድ ከጨዋታው በኋላ ባለፈው የውድድር ዘመን ለእኔ በጣም ከባድ ነበር። በርካታ ጉዳቶችና ያልተጠበቀ እንግዳ ሁኔታዎች አጋጥመውኛል። አሁን ግን በጥሩ ሁኔታ ላይ ይገኛለሁ። በመጨረሻውም ፓሴ ላይ ይበልጥ መሻሻል አለብኝ ሲል አስተያየቱን ሰጥቷል። ስለ ቡድኑ ውስጥ ያለው ጥራት የማይታመን ነው። ማንኛውም ተጫዋች ሜዳ ላይ ብታስገባው በከፍተኛ ደረጃ ብቃት ማሳየት ይችላል። እርስ በርስ እንድንሻሻል እንገፋፋለን ሲል አስተያየቱን ሰጥቷል። ፍራንክ ላምፓርድ የኮቨንትሪ አሰልጣኝ በበኩሉ ልክ እንደ ሻምፒዮን ነው የተጫወቱት፣ ለእኛም በጣም ከባድ ጨዋታ ነበር ሲል አስተያየቱን ሰጥቷል። ክለባችን 3-0 አሸንፎ የውድድር ዓመቱን በጥሩ
መንፈስ መጀመር ችሏል እና ቀጣይ ከአስቶን ቪላ የምንጫወት ይሆናል። የአስቶን ቪላው አዲሱ ፈራሚ ጃው ጎሜዝ ከወልቭስ ያስፈረሙት ማለት ነው በብራይተኑ ጨዋታ ከክለባችን ጋር ለሚያደርጉት የሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ የማይደርስ ይሆናል። ዛሬ የነበሩ መረጃዎች ይህንን ይመስላሉ። በቀጣይ እስከምንገናኝ መልካም ምሽት፣ መልካም ጊዜ። ቻው